ሰላም ጤና ይስጥልኝ የቮያ ቴሌቪዥን ተከታታዮች ለለተሰኙ ያላቸውን ዜናዎች ይዘን ቀርበናል። እስከ መጨረሻው እንድትከታተሉን በአክብሮት እንጋብዛለን። ዳ ኮማንዶ የአማራ ተወላጆችን ቤት በወለጋ ያቃጠለ ነው ተባለ። ሰላም በስልት እንጂ በስሜት አይመጣም። አቶ ጀዋር መሐመድ በወለጋና ሆሮ ጉድሩ እየተካሄደ ባለው የጸጥታ ዘመቻ ላይ ጠንካራ ትችት ሰነዘሩ። በምስራቅ ወለጋና በሆሮ ጉድሩ ዞኖች የህዝብን እልቂት ለማስቆም መንግስት ትኩረት ሰጥቶ እየወሰደ ያለው እርምጃ የሚበረታታ ቢሆንም አተገባበሩ ግን በስሜት የሚመራና የነገን አደጋ ይበልጥ የሚያባብስ ነው ሲሉ አቶ ጀዋር መሐመድ ወቅሰዋል። አቶ ጀዋር በማህበራዊ ትስስር ገጻቸው ባሰፈሩት ሰፋ ያለ ትንታኔ ሰላም በስልት እንጂ በስሜት አይመጣም በማለት አሁን ባለው የጸጥታ ማስከበር ሂደት ላይ አራት መሰረታዊ የእርምት እርምጃዎች በአስቸኳይ እንዲወሰዱ አሳስበዋል። በመጀመሪያ ያነሱት ነጥብ የቀድሞ ታጣቂዎችን ወደ መደበኛ የጸጥታ ኃይል የመቀላቀሉን ወይም ዲዲአር አሰራር ነው። ትላንት በጫካ የነበሩ ወጣቶችን በቂ የሆነ የታድሶ ስልጠና ሳይሰጧቸው እና ከጫካ ይዘውት የመጡትን ጸጉር ወይም ጉድሩ እንኳን ሳይቆረጡ በቀጥታ ወደ ዘመቻ ማሰማራቱ ከጥቅሙ ይልቅ አደጋው እንደሚያመዝን አስጠንቅቀዋል። እነዚህ ኃይሎች ጸጉራቸውን ተስተካክለው ከመደበኛ ፖሊስና መከላከያ ሰራዊት ጋር ተዋህደው እንዲሁም ግልጽ በሆነ ወታደራዊ የዲሲፕሊን መመሪያ እንዲመሩ መደረግ እንዳለበት አብራርተዋል። በሁለተኛ ደረጃ የኦሮሞ ህዝብ የማንነት መገለጫ የሆነው እና ዋነኛ ምሰሶ ሰላም የሆነውን የገዳ ስርዓት ስም ለወታደራዊ ኃይል መስጠትን አጥብቀው ተቃውመዋል። ገዳ ኮማንዶ በሚል ስያሜ ወታደራዊ ኃይልን ማሰማራት የገዳን ስም ማጥፋት መሆኑን የገለጹት አቶ ጀዋር በታሪክም የገዳ ስም ለጦር ክፍል ተሰጥቶ እንደማያውቅና ስያሜው በአስቸኳይ ሊቀየር እንደሚገባ አሳስበዋል። ለጦር ክፍል የኦሮሞን ባህል የሚገልጽ ስም መስጠት ከተፈለገ ሞርቲ ጉቶና ቢፍሌ የመሳሰሉ ስያሜዎችን ወይም የትግል ጀግኖችን ስም መጠቀም እንደሚቻል ጠቁመዋል። በመጨረሻም ያነሷቸው ጉዳዮች የሲቪል ማህበረሰብን ተሳትፎና የዘመቻውን አወቃቀር ይመለከታል። ሲቪል ወጣቶችን ያለምንም ስልጠና ለጦርነት ማነሳሳት ብሔር ተኮር ግጭቶችን ከማባባስ የዘለለ ፋይዳ እንደሌለው አቶ ጀዋር ገልጸዋል። በእነዚህ አካባቢዎች ያለው ግጭት የብሔርና የድንበር መልክ ያለው በመሆኑ ችግሩን መፍታት ያለበት የአንድ ብሔር ተወላጅ የጸጥታ ኃይል ሳይሆን ብዝሃ ብሔር ስብጥር ያለው የፌዴራል ፖሊስ መሆን እንዳለበት አስምሮበታል። ከቀን በላይ ከሆነም ችግሩን የሚፈታው የመከላከያ ሰራዊት መሆኑን ጠቅሰው በአካባቢው ያለው ነባሩ የመከላከያ ሰራዊት የችግሩ አካል ነው የሚል ስጋት ካለም መፍትሄው አዛዦችና ሰራዊቱን ሙሉ በሙሉ በአዲስ በመተካት ዘመቻውን ማስቀጠል ነው ሲሉ ሞግተዋል። ገዳ ኮማንዶ የሚባለው ቡድን በወለጋ ፋኖን እንፈልጋለን በሚል ሰበባ በወለጋ የሚኖሩ የአማራ ተወላጆችን መኖሪያ ቤት ያቃጠለ ነው ሲሉ በስፍራው የሚገኙ ነዋሪዎች ነግረውናል። የሞቱና የቆሰሉም እንዳሉ ተናግረዋል። ሱዳን በ24 ሰዓት ውስጥ ኢትዮጵያ ድንበር አቅራቢያ ሁለተኛውን ድሮን መጣሏ ተዘገበ። ሱዳን ትሪቢዩን እንደዘገበው በዛሬው ዕለት በኢትዮጵያና ሱዳን ድንበር አቅራቢያ በሚገኘው ኩምሩክ ከተማ አንድ ድሮን ተመቶ ወድቋል። ይህ ድሮን የወደቀው በአካባቢው ሌላ ድሮን መመታቱ ከተሰማ ከ24 ሰዓት በኋላ ነው። በሌተናል ጀነራል አልቡርሃን የሚመራው የሱዳን ጦር ኃይል ለዜና አውታሩ በሰጠው መግለጫ ድሮኑን መቶ የጣለው እሱ መሆኑን ገልጾ ከኢትዮጵያ ድንበር አልፎ የሱዳንን አየር ክልል በመጣሱ እርምጃ መውሰዱን አስታውቋል። ድሮኑ ቱርክ ሰራሽ መሆኑን ተፋላሚው ፈጥኖ ደራሽ ኃይል ንብረት እንደነበርም አስረድቷል። በሌላ በኩል የፈጥኖ ደራሽ ኃይሉ ሚዲያዎች በበኩላቸው የዛሬው ድሮን የሱዳን ጦር ኃይል ንብረት መሆኑን ገልጸው ተመቶ የወደቀው በዳጎል ኃይሎች መሆኑን እየዘገቡ ይገኛሉ። ይህ በእንዲህ እንዳለ በዛሬው ዕለት በደቡብ ዳርፉር ዋና ከተማ ኒያላ የሱዳን ጦር የድሮን ድብደባ መፈጸሙን ሱዳን ትሪቢዩን ገልጿል። ድብደባው በኒያላ አየር ማረፊያ ዙሪያና በኒያላ ዩኒቨርሲቲ ካምፓስ አካባቢ መከናወኑንም አስታውቋል። ዘገባው እንዳለው በትላንትናው ዕለት ደግሞ በአየር ማረፊያው አንድ ዕቃ ጫኝ አውሮፕላን እንዳረፈ በተፈጸመ የድሮን ጥቃት ሙሉ በሙሉ ወድሟል። በተያያዘ ዜና የተመድ የጸጥታ ምክር ቤት በዛሬው ዕለት በሱዳን ጉዳይ ስብሰባ ያደርጋል። በዚህ ስብሰባ ውሳኔዎች ይተላለፋሉ የሚል መረጃዎች እየተሰራጩ ይገኛሉ። በኢትዮጵያ አገራዊ የምክክር ጉባኤ የቀረበው የህገ መንግስት የመሬትና የሽግግር ፍትህ ማሻሻያ ምክረ ሀሳቦች ከዓለም አቀፍ ተሞክሮዎችና ተግዳሮቶች አንጻር ከሐምሌ 8 ቀን 2018 ዓ.ም ጀምሮ ሲካሄድ የቆየውና እስከ 3800 የሚደርሱ ተመካካሪዎች የተሳተፉበት አገራዊ ምክክር ጉባኤ ነሐሴ 16 ቀን 2018 ዓ.ም በይፋ ተጠናቋል። ጉባኤው የኢትዮጵያን የፖለቲካ የኢኮኖሚና የፍትህ መዋቅር ሊቀይሩ የሚችሉ መሰረታዊ ምክረ ሀሳቦችን አጽድቋል።
አስታውቋል። እነዚህ ውሳኔዎች ከዓለም አቀፍ ልምዶችና ከገጠሟቸው ተግዳሮቶች ጋር ሲነጻጸሩ የራሳቸው የጸጋና የፈተና ገጽታዎች አሏቸው። ስርዓተ መንግስት አደረጃጀትና የህገ መንግስት ማሻሻያን በተመለከተ ተመካካሪዎቹ በኢትዮጵያ የጠቅላይ ሚኒስትር ማዕረግ አብቅቶ ርዕሰ ብሔርም ሆነ ርዕሰ መንግስት ሆኖ የሚያገለግል ፕሬዝዳንት እንዲኖር ተስማምተዋል። ስርዓቱ ፓርላሜንታዊ ሆኖ ፕሬዝዳንቱ ከአሸናፊ ፓርቲ ከፓርላማ እንዲመረጥ የሚለው አብዛኛውን ተመካካሪዎች ድጋፍ ያገኘ ሲሆን ስርዓቱ ፕሬዝዳንታዊ ሆኖ መሪው በቀጥታ በህዝብ ይሁንታ እንዲመረጥ የሚለው በውስኑ ጉባኤተኞች የተደገፈ ሀሳብ ሆኖ በልዩነት አልፏል። ፓርላሜንታዊ ሆኖ ጠንካራ ስልጣን ያለው ፕሬዝዳንት የመምረጥ አሰራር እንደ ደቡብ አፍሪካ ባሉ ሀገራት ይታተታል። ይሁን እንጂ በብዙ አፍሪካውያንና ታዳጊ ሀገራት ቀጥተኛ ያልሆነ የመሪዎች ምርጫ በህዝብ ዘንድ ተቀባይነትን የማግኘት ፈተና ሊያጋጥመውና በስልጣን ቆይታ ላይ ጥያቄዎችን ሊያስነሳ ይችላል። በሌላ በኩል ህገ መንግስቱን ለማሻሻል ሁሉም ክልሎች የሚለው ቀርቶ 3/4 በሚል እንዲተካ መደረጉ እንደ አሜሪካ ባሉ ፌዴሬሽኖች ከሚስተዋለው ከባድ የህገ መንግስት ማሻሻያ ብጥት ለመውጣት የሚያስችል ወሳኝ እርምጃ ነው። የመሬት ባለቤትነት መብት ማሻሻያን በተመለከተ የከተማም ሆነ የገጠር መሬት ሀብት የመንግስትና የህዝብ ብቻ ነው የሚለው የህገ መንግስቱ ድንጋጌ ተሻሽሎ መሬት የመንግስት የወልና የግል ነው በሚል እንዲተካ ተስማምተዋል። የግል መሬት ባለቤትነትን መፍቀድ እንደ ኬንያና ሩዋንዳ ባሉ ሀገራት የኢኮኖሚ እድገትና የውጭ ኢንቨስትመንትን በከፍተኛ ደረጃ አሳድጓል። ነገር ግን የመሬት ግል ባለቤትነት ወደ ገበያ ሲገባ አነስተኛ አርሶ አደሮች ከምርት መሬታቸው ተፈናቅለው ለድህነት እንዳይዳረጉ ጥንቃቄ ማድረግና ጠንካራ የቁጥጥር ማዕቀፍ መዘርጋት ከዓለም አቀፍ ተሞክሮች የሚወሰድ ትልቅ ትምህርት ነው። የሽግግር ፍትህና ታሪካዊ ትርክትን በተመለከተ ከዚህ ቀደም በመንግስታትና ነገስታት የተፈጸሙ በደሎች የትኛውንም ብሔር ወይም ሃይማኖት እንደማይወክሉ መግባባት ላይ ተደርሷል። በሁሉም ሃይማኖቶች ላይ ለደረሰ ጭቆናና እውነትን ማፈላለግ፣ ክስ፣ ይቅርታና እርቅን መሰረት ያደረገ የሽግግር ፍትህ እንዲካሄድ ተመክሯል። የሽግግር ፍትህ ሂደቱ መነሻ ከዘመናዊ ኢትዮጵያ ምስረታ ጀምሮ እንዲሆን ሲወሰን የወንጀል ተጠያቂነቱ ግን ከ1987 ዓ.ም ጀምሮ እንዲሆን ተስማምተዋል። ከሁለተኛው የዓለም ጦርነት በኋላ በጀርመንና ከዘር ማጥፋት በኋላ በሩዋንዳ የተተገበሩ የሽግግር ፍትህ ሂደቶች ጥፋት የተፈጸሙ በስርዓቶች እንጂ በጠቅላላው ማህበረሰብ ላይ ባለመሆኑ ላይ በመመስረት ብሔራዊ እርቅ ማምጣት ችሏል። የኢትዮጵያ የ1987 ዓ.ም የጊዜ ገደብ መቀመጡ የህግ ተጠያቂነትን ድንበር የሚያስቀምጥ ቢሆንም ከዚህ ዓመት በፊት የነበሩ ጥልቅ ታሪካዊ ቁስሎችን በይቅርታና በእውነት ፍለጋ ብቻ ማከም ከፍተኛ ፖለቲካዊ ብስለትና ጥንቃቄ የሚጠይቅ ፈታኝ ሂደት ነው። ጀነራል አልቡርሃን ነፍሳችንና ጣፈንታችን በፈጣሪ እጅ ነው አሉ። የሱዳን ሉዓላዊ የሽግግር ምክር ቤት ሊቀመንበርና የወታደራዊ መንግስቱ መሪ የሆኑት ሌተናንት ጀነራል አብዱል ፈታህ አልቡርሃን ዛሬ በአዳዲስ ፖሊሶች የምርቃት ስነ ስርዓት ላይ ተገኝተው ባሰሙት ንግግር ነፍሳችንና ጣፈንታችን በፈጣሪ እጅ ነው ብለዋል። ሲናገሩም በውጭ ሀገር ሆቴሎች ውስጥ ተቀምጠው የሱዳንን ህዝብ ለማዋረድ ማዕቀቦችን ለመጣል ለሚዶልቱ የምናስተላልፈው መልእክት እንደማንሰበር ነው። መሰበሩን ሽንፈቱ የነሱ እንደሚሆን ለመናገር ፈልጋለሁ። ህዝቡ ሽብርተኛውን ፈጥኖ ደራሽ ኃይል ማየት እንደማይፈልግ በድፍረት እናገራለሁ ካሉ በኋላ ተፋላሚዎቻቸውን አሸንፈው የተፈናቀሉን እንደሚመልሱና ሁሉም የሱዳን ግዛት ነጻ እንደሚወጣ ገልጸዋል። ጨምሮም አሁን በእኛ ላይ የአየር ክልል ማዕቀብ ለመጣል ጥረት እየተደረገ እንደሆነም እናውቃለን። ይህ ማዕቀብ እኛን አይነካንም፣ ቁርጠኝነታችንም አይዳከምም። ምክንያቱም ነፍሳችንና ጣፈንታችን በፈጣሪ እጅ ነው። የሱዳን ህዝብ የአየር ክልል ማዕቀቡ ቢጣል ትኩረት ሊሰጥ አይገባም። ከሱዳን ምድር አፈናቅለው እስከሚያስወጡን ድረስ ውጊያችንን እንቀጥላለን በማለት አስታውቀዋል። በትግራይ ክልል ደቡባዊና ሰሜን ምዕራብ ዞኖች ዛሬ ሰኞ ዕለት ወይም እንደ አውሮፓውያን አቆጣጠር ነሐሴ 4 2026 ጥቃት ተፈጽሟል ሲል ህወሓት ገለጸ። ህወሓት ለጥቃቱ የፌዴራል መንግስትን የወነጀለ ሲሆን በሰላማዊ መኖሪያ አካባቢዎች ላይ የድሮን ጥቃቶች መፈጸማቸውን የዞኖቹ አስተዳዳሪዎች አስታውቀዋል። ጥቃቶቹ በነዋሪዎች ንብረትና በግብርና መሰረተ ልማቶች ላይ ጉዳት ማድረሳቸው ተገልጸዋል። የደቡባዊ ትግራይ ዞን አስተዳዳሪ አቶ ዝናቡ ገብረመድህን ለትግራይ ቴሌቪዥን በሰጡት የስልክ ቃለ ምልልስ
በራያ ዘቦ ወረዳ ገነቴ በተባለ አካባቢ ከጧቱ 4:48 እና 5:20 ላይ ሁለት ተከታታይ የድሮን ጥቃቶች መፈጸማቸውን ተናግረዋል። በጥቃቱም በሰላማዊ ሰዎች ንብረትና በመስኖ ልማት ስራዎች ላይ ጉዳት መድረሱን ተናግረዋል። በተመሳሳይ የሰሜን ምዕራብ ትግራይ አስተዳዳሪ አቶ ወልደ አብርሃ ገብረጻድቅ በሰሜን ምዕራብ ትግራይ እንዳባጉና ወረዳ አካባቢ ከጧቱ 3 ሰዓት ገደማ የሰላማዊ ሰዎችን መኖሪያ ቤቶች ኢላማ ያደረገ ሌላ የድሮን ጥቃት ተፈጽሟል ሲል ክስ አቅርበዋል። ሁለቱም አስተዳዳሪዎች የፌዴራል መንግስቱ በትግራይ ሰላማዊ ህዝብ ላይ የሚወስደውን ወታደራዊ እርምጃ እያባባሰ መሆኑን በመክሰስ ጥቃቶቹ በነዋሪዎች ህይወትና የዕለት ተዕለት ኑሮ ላይ ከፍተኛ አደጋ የደቀኑ መሆናቸውን አሳስበዋል። ሆኖም የፌዴራል መንግስቱ የዜና በዛሀበሻ እስከ ተሰራጨበት ጊዜ ድረስ የሰጠው መግለጫ የለም። በኦሮሚያ ክልል ሰሜን ሸዋ ዞን የደጋም ወረዳ አስተዳዳሪ የነበሩት አቶ ተፈራ ደሴ እሁድ ከሰዓት በኋላ በታጠቁ ኃይሎች መገደላቸው ተሰምቷል። ጥቃቱን የፈጸሙት የኦሮሞ ነጻነት ጦር ወይም ኦነግ ሸኔ ታጣቂዎች መሆናቸውን የአካባቢውን ምንጮች ጠቅሶ ቢቢሲ ዘግቧል። አስተዳዳሪው የተገደሉት በወረዳው አኖ ቀሪ በተባለ ቀበሌ ውስጥ ሲሆን በዚሁ ጥቃት የቀበሌው አስተዳዳሪ አቶ አስፋውሰን ኃይልን ጨምሮ ሌሎች ሰዎች ላይም ጉዳት ደርሶ በሰላሌ ዩኒቨርሲቲ ስፔሻላይዝድ ሆስፒታል የሕክምና እርዳታ እያገኙ ይገኛሉ። ስለ ክስተቱ እስካሁን ከደጋም ወረዳ ሆነ ከሰሜን ሸዋ ዞን አስተዳዳሪ እንዲሁም ጥቃቱን ፈጽመዋል ከተባሉት የኦሮሞ ነጻነት ጦር ታጣቂዎች በኩል የተሰጠ ይፋዊ መግለጫ የለም። ይህ አሳዛኝ ክስተት በዞኑ እየተባባሰ የመጣውን አሳሳቢ የጸጥታ ችግር ዳግም ያጋለጠ ነው። ከዚህ ቀደም በ2005 የሱሉልታ ወረዳ አስተዳዳሪን ጨምሮ በርካታ የመንግስት ኃላፊዎች ላይ ተመሳሳይ ጥቃት የተሰነዘረ ሲሆን ኮዩ ደጋም ሂዳባ ቦቴና ወረጃርሶን በመሳሰለው ወረዳዎች የሚስተዋለው ተደጋጋሚ ግድያ፣ እገታና መፈናቀል የአካባቢውን ማህበረሰብ ለከፋ የኢኮኖሚና ማህበራዊ ቀውስ እየዳረገው እንደሚገኝ ነዋሪዎችና የሀገር ሽማግሌዎች በምሬት ይገልጻሉ። የጸጥታ መደፍረሱ በተለይም በገርበ ጉራቻና መሰል አካባቢዎች የነበረውን የንግድና ኢኮኖሚ እንቅስቃሴ በእጅጉ እንዳቀዛቀዘው ተጠቁሟል። በሶማሊያ በማን እንደተፈጸመ ባልታወቀ የአየር ጥቃት ቢያንስ 9 ሰዎች ተገደሉ። በሶማሊያ ፑንትላንድ ግዛት ትላንት እሁድ በተፈጸመ የአየር ጥቃት ቢያንስ 9 ሰዎች መገደላቸውን የአካባቢው ባለስልጣናት አስታወቁ። የጎደብ ጅራን ከተማ ከንቲባ ኬናን አብዲ እንደተናገሩት ጥቃቱ የተፈጸመው በኒውጋሉ ክልል ጎደብ ጅራን ከተማ ጠረፋማ ቦረው ጅፍል አካባቢ ነው። እንደ ሂራን ኒውስ ዘገባ ለጥቃቱ እስካሁን ድረስ ኃላፊነት የወሰደ አገርም ሆነ ወታደራዊ ኃይል የለም። ይሁን እንጂ ባለፈው ሳምንት በሶማሊያ የባህር ወንበዴዎች የታገተው የካሜሮን ባንዲራ ያለው ኤምቪ የተሰኘው መርከብ ከቀናት በፊት ወደዚህ አካባቢ መወሰዱን ዘገባው ገልጿል። የፑንትላንድ ማስታወቂያ ሚኒስቴር ስለ ጥቃቱ እስካሁን ይፋ መረጃ የሌለው መሆኑን ጠቅሶ ምርመራ እየተካሄደ እንደሆነም አስታውቋል። ምክትል የማስታወቂያ ሚኒስቴሩ ቤሊ መሐሙድ ካባውሳዴ ሲናገሩ አሁን ላይ ብዙ መረጃ የለንም፣ ይህ ሰፊ ክትትል የሚያስፈልገው ጉዳይ ነው፣ ምርመራው በሚቀጥሉት ቀናት እንደሚከናወን ተስፋ አደርጋለሁ ብለዋል። አሜሪካና ግብጽ በሱዳን አስቸኳይ የተኩስ አቁም እንዲደረግ ጥሪ አቀረቡ። አሜሪካ ከኤርትራ ጋር ሚስጥራዊ ስምምነት አላት መባሏን ማስተባበሏ ይታወሳል። የአሜሪካ የአረብና የአፍሪካ ጉዳዮች ከፍተኛ አማካሪ ማሳድ ብሎስ አሜሪካና ግብጽ ቀጠናዊ ትብብርን ለማሳደግ እንዲሁም አሁን ያለውትን ግጭቶች በቀጣይነት ባለው ውይይትና ቅንጅት ለመፍታት ያላቸውን የጋራ ቁርጠኝነት አረጋግጠዋል። ከፍተኛ አማካሪው ከግብጽ የውጭ ጉዳይ ሚኒስትር ዶክተር በድር አብደላቲ ጋር ባደረጉት የስልክ ውይይት በሱዳን የሰብአዊ እርዳታ ተደራሽነትን ለማስፋትና ወደ ሲቪል አስተዳደር የሚደረገውን ሽግግር ለማመቻቸት አስቸኳይ የሰብአዊ የተኩስ አቁም እንዲደረግ በድጋሜ ጥሪ አቅርበዋል። የረጅም ጊዜ ታሪክ ያለው የአሜሪካና ግብጽ አጋርነት በመላው ቀጠናው ሰላምና መረጋጋትን ለማስፈን ወሳኝ ሚና እንዳለውም አስገንዝበዋል። በሌላ በኩል የትራምፕ አስተዳደር ከግብጽ ኤርትራና ኢትዮጵያ ጋር በሚያደርገው ዲፕሎማሲያዊ ግንኙነት ቀጠናዊ ሰላምን ለማምጣት ጥረቱን አጠናክሮ መቀጠሉን ከፍተኛ አማካሪው ከ2 ሳምንት በፊት ማስታወቃቸው ይታወሳል። አሜሪካ ሌላን አካባቢ አጋርን በሚጎዳ መልኩ ከኤርትራ ጋር ሚስጥራዊ ስምምነት እያደረገች ነው የሚባለው አሉባልታ ፈጽሞ ከእውነት የራቀ ነው ሲሉ አስተባብለዋል። ምንም አይነት ሚስጥራዊ ስምምነትም ሆነ ድርድር እንደሌለ በማረጋገጥ የአሜሪካ ዲፕሎማሲያዊ ግንኙነቶች ዋነኛ ዓላማ በአፍሪካ ቀንድ ዘላቂ ሰላምና መረጋጋትን ማረጋገጥ ብቻ መሆኑን አስረድተዋል። አክለውም ስለተባለው ስምምነት የሚነገረው የሐሰት መረጃዎች፣ ስም ማጥፋት ያዘሉ መላምቶችና
መሰረተ ቢስ ክሶች ሆን ተብለው መልካም የዲፕሎማሲ ጥረቶችን ለማዛባትና የሰላም ተስፋን ለማጨለም የሚደረገው ኃላፊነት የጎደላቸው አደገኛ ሙከራዎች ናቸው ሲሉ በጽኑ አውግዘዋቸዋል። በትግራይ ክልል በድሮን ፍራቻ የሞሊድ በዓል በምሽት እንደሚከበር ተገለጸ። የትግራይ ክልል እስልምና ጉዳዮች ምክር ቤት ዛሬ በሰጠው መግለጫ በክልል ውስጥ የነቢዩ መሐመድ የልደት በዓል በምሽት እንደሚከበር አስታወቀ። ምክር ቤቱ በመግለጫው በዓሉ ዛሬ ሰኞ ምሽት በክልል ውስጥ የሚገኙ መስጂዶች ውስጥ እንደሚከበር ገልጾ ይህም የሆነው በተደጋጋሚ የሚፈጸም የድሮን ጥቃት ስጋት በመፈጠሩ መሆኑን አስረድቷል። የምክር ቤቱ ዋና ጸሐፊ ሀጂ መሐመድ ካህሳይ ሲናገሩ በክልሉ እየተካሄደ ያለው የአየር ጥቃት በሰላማዊ ሰዎች ላይ ብቻ ስጋትን የፈጠረ ከመሆኑም በላይ ህዝቡ ሃይማኖታዊ በዓላትን እንዳያከብር አድርጎታል። በመሆኑም የሞሊድ በዓል በህዝብ አደባባዮች እንዳይከበር ምክር ቤቱ ውሳኔ ማሳለፉን አስታውቀዋል። በምትኩ ዛሬ ምሽት በተለያዩ መስጂዶች ውስጥ ዱዓ፣ ዳዋና መንዙማን ጨምሮ ሃይማኖታዊ ስርዓቶችን በማከናወን በዓሉ እንደሚከበር ገልጸዋል። በሚስ ወርልድ ውድድር ደቡብ አፍሪካዊቷ ተወዳዳሪ ከአፍሪካ አንደኛ በመውጣት ቶፕ 40 ውስጥ ገባች። በቪየትናም እየተካሄደ ባለው የሚስ ወርልድ ውድድር የመጀመሪያዎቹ ወደ ቶፕ 40 ያለፉት ቆነጃጀት ዛሬ ታውቀዋል። በአራት ምድብ ማለትም በአፍሪካ፣ በእስያና ኦሽኒያ፣ በአውሮፓና በአሜሪካ ካሪቢያን ምድቦች መካከል በተካሄደው ጥሎ ማለፍ ውድድር የየምድቦቹ አሸናፊዎች ይፋ ሆነዋል። ይህ ውድድር ሄድ ቱ ሄድ ቻሌንጅ የሚል ሲሆን ተወዳዳሪዎቹ ራሳቸውንና ሀሳባቸውን ለታዳሚዎች የሚገልጹበት ነበር። በውድድሩ 111ዱም ተወዳዳሪዎች ተሳትፈው ከአፍሪካ ምድብ ደቡብ አፍሪካዊቷ ሮማንዳ ሆምቢር አንደኛ ወጥታለች። ይህ ደግሞ ወደ ቶፕ 40 እንድታልፍ አስችሏታል። ቶፕ 40 ውስጥ የሚገቡት ከአራቱ ምድብ 10 ተወዳዳሪዎች ናቸው። አሁን ከአፍሪካ የመጀመሪያዋ ወደ ቀጣይ ውድድር ያለፈችው ቆንጆ የታወቀች ሲሆን ቀሪ 9ኙን ለመለየት ውድድሩ እንደቀጠለ ነው። ከ9 ውስጥ አንደኛዋ የምታልፈው በህዝብ ድምጽ ነው። ይህ የድምጽ አሰጣጥ እንደቀጠለ ሲሆን ኤርትራዊቷ በመሪነት እንዲሁም ኢትዮጵያዊቷ ሩት ይርጋለም በተከታይነት እየተፋለሙ ይገኛሉ። ኢትዮጵያዊቷ ሩት ይርጋለም መልካም እድል፣ ሁላችንም ደግሞ ቮት በማድረግ የድርሻችንን እንወጣ። የኤርትራና ደቡብ አፍሪካ ግጥሚያ በግብጽ እንደሚካሄድ ተገለጸ። ለ2027 የአፍሪካ ዋንጫ የማጣሪያ ግጥሚያዎች በሚቀጥለው ወር የሚከናወን መሆኑ ይታወቃል። ካፍ ምንም እንኳን ጨዋታዎቹ የሚካሄዱበትን ቀን ይፋ ባያደርግም የደቡብ አፍሪካው ኤስኤንቢሲ ግን መረጃዎች እንደደረሱት አስታውቋል። ደቡብ አፍሪካ በምድብ 4 ከኤርትራና ጊኒና ኬንያ ጋር የተደለደለች ሲሆን እንደ ዘገባው ከጊኒ ጋር የሚካሄደው ግጥሚያ ሴፕቴምበር 26 ይሆናል። እንዲሁም በኤርትራና በደቡብ አፍሪካ መካከል የሚከናወነው ግጥሚያ ደግሞ ሴፕቴምበር 30 እንደሚሆን አስታውቋል። ኤርትራ በካፍ እውቅና ያለው ስቴዲየም የሌላት መሆኑን የጠቀሰው ዘገባው ከጊኒ ጋር የሚካሄደው ግጥሚያ ሴፕቴምበር 26 ይሆናል። እንዲሁም በኤርትራና በደቡብ አፍሪካ መካከል የሚከናወነው ግጥሚያ ደግሞ ሴፕቴምበር 30 እንደሚሆን አስታውቋል። ኤርትራ በካፍ እውቅና ያለው ስቴዲየም የሌላት መሆኑን የጠቀሰው ዘገባው ከዚህ ቀደም የሞሮኮና ግብጽ ጨዋታዎች እንደምታደርግ አውስቷል። ለመጪው የደቡብ አፍሪካ ግጥሚያ ደግሞ የግብጽ ስቴዲየም መመረጡን አስታውቋል። ይህ በእንዲህ እንዳለ ለኤርትራ ብሔራዊ ቡድን 24 ተጫዋቾች የተመረጡ ሲሆን ከነዚህ ውስጥ ከሀገር ውስጥ ቡድን ውስጥ የተካተቱት 10 ብቻ ናቸው። ቀሪዎቹ በአውስትራሊያ፣ በግብጽ፣ በእንግሊዝ፣ ጀርመን፣ ኔዘርላንድ፣ ኖርዌይ፣ ፊሊፒንስ፣ ስዊድን ኑሯቸውን ያደረጉ ናቸው። ፕሬዚዳንት ዶናልድ ትራምፕ ከካናዳ በሚገቡ ተሽከርካሪዎችና የተሽከርካሪ መለዋወጫ ላይ የሚጣለውን ቀረጥ ወይም ታሪፍ በእጥፍ በማሳደግ 50% መድረሳቸውን አስታወቁ። በሁለቱ ሀገራት መካከል ሲደረግ የነበረው የንግድ ድርድር መቋረጡን ተከትለው በአሜሪካና በሰሜናዊ ጎረቤቷ ካናዳ መካከል ያለው የንግድ ጦርነት ይበልጥ ተባብሷል። ትራምፕ ዛሬ ኦገስት 4 ቀን በትሩዝ ሶሻል ገጻቸው ላይ ባሰፈሩት መልእክት ካናዳ ለዓመታት አሜሪካን ስትበዘብዝ ቆይታለች በማለት ከሰዋል። በተጨማሪም ካናዳ ወደ ሀገሯ በሚገቡ የአሜሪካ የግብርና ምርቶች ላይ እጅግ የተጋነነ ቀረጥ መጣሏን ወቅሰው አዲሱ የተሽከርካሪዎች ቀረጥ ከጃንዋሪ 1 ቀን 2027 ጀምሮ ተግባራዊ እንደሚደረግ አስታውቀዋል። በአሜሪካ ውስጥ ካመረታቸው ምንም አይነት ቀረጥ አይኖርባቸውም። ካናዳ ከዚህ በኋላ እንደ አንድ የአሜሪካ ግዛት አትታይም። እኛ ካናዳ አታስፈልገንም፣ እነሱ ግን እኛን ይፈልጉናል ሲሉ ፕሬዝዳንቱ አክለዋል። ይህ የትራምፕ አዲስ ማስጠንቀቂያ የተሰማው የአሜሪካ መንግስት ከካናዳው ጠቅላይ ሚኒስትር ማርክ ካርኒ ጋር ሲያደርገው የነበረው የንግድ ስምምነት ሳይሳካ በመቅረቱ ምክንያት ነሐሴ 22 ቀን በሌሎች በርካታ የካናዳ ምርቶች ላይ የተጣለው የ50% ቀረጥ ተግባራዊ መደረግ ከጀመረ በኋላ ነው። የዲሞክራት ፓርቲ አባላት በበኩላቸው በመጪው የህዳር ወር አጋማሽ ምርጫ ዋዜማ ላይ የተጣለው ይህ የገቢ እቃዎች ቀረጥ አሜሪካውያን ሸማቾችን ለከፍተኛ የዋጋ ንረት እንደሚዳረግ በማስጠንቀቅ ላይ ይገኛሉ።
የካናዳው ጠቅላይ ሚኒስትር ማርክ ካርኒ የሀገራቸውን ተደራዳሪዎች ወደ ሀገራቸው እንዲመልሱ ካዘዙ በኋላ ካናዳ በቀጣይ ወር አቻ የሆነ አጸፋዊ ቀረጥ በምላሽ እንደምትቀጥል አስታውቀዋል። ይህ የካናዳ እርምጃ 28 ቢሊዮን ዶላር የሚያወጡ እቃዎችን የሚያካትት ቢሆንም እንደ ኢነርጂ፣ ማዕድናትና የአሳ ምርቶችን በመሳሰሉ ነጻ በተደረጉ ምርቶች ላይ ግን አይተገበርም። በቅርቡ የተጣሉት እነዚህ የአሜሪካ ቀረጦች ከዚህ ቀደም የካናዳ ምርቶችን ከቀረጥ ነጻ ያደርግ በነበረው የአሜሪካ ሜክሲኮ ካናዳ የነጻ ንግድ ስምምነትም ሽፋን እንደማያገኙ ተዘግቧል። ታዋቂው አርቲስት ሀና ዮሐንስ በቅርቡ እናቷን በድንገት ላጣቸው ቲክቶከር ሀኒና ለቤተሰቧ አባላት ያላትን ጥልቅ ሐዘንና መጽናናትን ገልጻለች። አርቲስቷ ባጋረችው አሳዛኝ መልእክት ላይ ሟችን እማዬ በማለት የጠራቻቸው ሲሆን ይህም ከሟች ጋር የነበራትን የጠበቀ የፍቅርና የቤተሰብ ያህል ቅርበት የሚያሳይ ነው። አርቲስት ሀና በመልእክቷ እማዬ አንቺ ደግናት፣ የሁሉ ወዳጅ፣ የሁሉ መራቂ፣ የእናትነት መለኪያ በማለት የሟችን ደግነትና እናትነት በናፍቆት አውስታለች። የድንገተኛ ሞት ዘመድ አዝማዱን በሙሉ በሳት እንደፈተነው የገለጸችው አርቲስቷ ለቲክቶከሯ ሀኒ፣ ለሳሚ፣ ለያሬድ፣ ለወይኒ፣ ለማኑኤል፣ ለማሪና ለዩና ለመላው ቤተሰቡ መጽናናትን ተመኝታለች። አክላም ህብረተሰቡ ይህንን ጥልቅ ሐዘን የገጠመውን ቤተሰብ እንዲያበረታና እንዲያጽናና፣ ይህን ማድረግ ካልቻለ ደግሞ ዝምታን እንዲመርጥ አሳስባለች። ከቀናት በፊት በዛሀበሻ ዜና እንደዘገብነው የቲክቶከሯ ሀኒ እናት ወይዘሮ ዴምቤቼ ሶርባጋ በሜሪላንድ ወይም ዋሽንግተን ዲሲ አካባቢ በሚገኘው መኖሪያ ቤታቸው ለመስቀል በዓል ቅቤ በማንጠር ዝግጅት ሲያደርጉ አድረው ጠዋት ላይ በድንገት መሬት ላይ ወድቀው ህይወታቸው አልፎ በልጃቸው መገኘቱ ይታወሳል። ፖሊስ ስለሟሟታቸው አሁን ምርመራው እንደቀጠለ ነው። የሟች የሀዘን ድንኳን በዋሽንግተን ዲሲ ተተክሎ ወዳጅ ዘመድ ሀዘኑን እየተካፈለ ሲሆን ነገ ማክሰኞ ኦገስት 25 በዲሲ ቅዱስ ሚካኤል ካቴድራል የጸሎት የፍትሐትና የሽኝት ስነስርዓት ይፈጸማል። የተባበሩት አረብ ኤምሬትስ የሳይበር ደህንነት ኃላፊ የሆኑት ዶክተር ሙሐመድ አልኩዋቲ የሳይበር ጥቃቶች ከጊዜ ወደ ጊዜ የተወሳሰቡ መምጣታቸውን ገልጸው ህብረተሰቡ በበይነመረብ ወይም ኢንተርኔት ላይ ከፍተኛ ጥንቃቄ እንዲያደርግ አሳስበዋል። በተለይም አርቲፊሻል ኢንተለጀንስ የፈጠራና የእውነተኛ መረጃዎችን ልዩነት ለመለየት አስቸጋሪ እያደረገው በመሆኑ ግለሰቦች ማንኛውም መረጃ ከማመናቸውና ሊንኮችን ከመክፈታቸው በፊት ደጋግመው ሊያረጋግጡ እንደሚገባ መክረዋል። ሀገሪቱ በቀን በአማካኝ እስከ 800 ሺህ የሚደርሱ የሳይበር ጥቃቶች እንደሚሰነዘሩባት ኃላፊው ጠቁመዋል። እነዚህ ጥቃቶች የዲጂታል መሰረተ ልማቶችን በማውደም እንደ አየር ማረፊያ፣ መብራትና ውሃ የመሳሰሉ መሰረታዊ አገልግሎቶችን ለማስተጓጎል ያለሙ መሆናቸውን አብራርተዋል። አነስተኛ የሚመስል የኮምፒውተር ቫይረስ እንኳን በአንድ አውሮፕላን ላይ ወይም አየር ማረፊያ ላይ ትልቅ አደጋ ሊፈጥርና ዘርፉን ሊያስተጓጉል እንደሚችል አብነት አንስተዋል። በተያያዘም ታዳጊዎችና ወጣቶች በማህበራዊ ሚዲያና በዲጂታል ጌሞች አማካኝነት ለአክራሪነትና አሳሳች መረጃዎች ሊጋለጡ ስለሚችሉ ወላጆች ልጆቻቸውን በቅርበት እንዲከታተሉ አሳስበዋል። የሳይበር ደህንነት የመንግስትና የባለሙያዎች ብቻ ሳይሆን የጠቅላላው ህብረተሰብ ኃላፊነት መሆኑን በማስገንዘብ ሁሉም ሰው በበይነ መረብ ላይ ማንኛውም እርምጃ ከመውሰዱ በፊት ቆም ብሎ ማሰብ እንዳለበት መልእክታቸውን አስተላልፈዋል። ዘለንስኪ ጦርነቱን ለመቀጠል 30 ቢሊዮን ዩሮ እንደሚያስፈልጋቸው አስታወቁ። ዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ ዛሬ ባሰሙት ንግግር ከሩሲያ ጋር የሚደረገውን ጦርነት ለማስቀጠል ከአውሮፓ ህብረት የ30 ቢሊዮን ዶላር ድጋፍ እንደሚጠብቁ ገለጹ። ይህ ገንዘብ መላ ሀገሪቱን ለመጠበቅ እጅግ አስፈላጊ መሆኑን አስረድተዋል። እንደገለጹትም ዩክሬን በአሁኑ ወቅት ከመከላከያ በጀቷ የ27 ቢሊዮን ዩሮ አጋጥሟታል። እንዲሁም ለወታደሮች ደሞዝ፣ በጦርነት ለሞቱ ወታደር ቤተሰቦች ካሳና ሌሎች ተያያዥ የጦርነት ወጪዎች 20 ቢሊዮን እንደሚያስፈልጋቸው ጠቅሰዋል። አክለውም ለዩክሬን መከላከያ ኃይል ቁልፍ የሆኑትን ድሮኖች ለማምረት ተጨማሪ ገንዘብ ማግኘት ያለባቸው መሆኑንም ገልጸዋል። የሚያስፈልገን ከፍተኛ መጠን ያለው ገንዘብ ነው። በዚህ ጉዳይ ከፈረንሳይና ጀርመኖች ጋር እየሰራው ነው ብለዋል። ፕሬዚዳንት ዘለንስኪ በዛሬ ንግግራቸው በመሬት ላይ ስላለው ሁኔታ ማብራሪያ ሰጥተዋል። ከያዝነው ዓመት መጀመሪያ አንስቶ የዩክሬን ኃይሎች 820 ካሬ ኪሎ ሜትር ከሩሲያ ላይ መንጠቃቸው የጠቆሙት ፕሬዚዳንቱ ይህም በአብዛኛው በዲኒፕሮ ፔትሮቭስኪ ግዛት የሚገኝ መሆኑን አስታውቀዋል። ሆኖም በተመሳሳይ ጊዜ የሩሲያ ኃይሎች ደግሞ ወደ 990 ካሬ ኪሎ ሜትር የዩክሬንን ግዛት መውሰዳቸውን ገልጸው በዓመቱ መጨረሻ ይህ ይቀየራል የሚል እምነት እንዳላቸው መናገራቸውን ፎክስ ኒውስ ዘግቧል።